ዛሬ የምናየው ኳርታይል ዲሳይል እንደ ፐርሰንታይል ፎር ግሩፕ ዳታ ነው። ከዚህ በፊት ምን አይተናል? ኳርታይል ፎር ግሩፕ ዳታ ግሩፕ ሳይሆን በፊት ያለ ዳታ እንዴት ኳርታይል እንፈልጋለን የሚለውን አይተናል። ኳርታይል ማለት ምን እንደሆነ አይተናል። ኳርታይል ማለት እንግዲህ ለማስታወስ ያህል ዳታውን በአራት ቦታ እንከፍለዋለን። የመጀመሪያው ኪዋን ይባላል። ይሄ ኪዋን ከዚህ ጋር ደግሞ እስከ ሚዲየሙ የመጀመሪያዎቹ አራት ኳርታይል ማለት አራት ማለት ነው። ስለዚህ አራት ቦታ ነው የምንከፍለው። ሁለተኛው ዳታ ኪው2 ይባላል። ሶስተኛው ኪው ስሪ። ከዛ ዳታው ስንት ቦታ ተከፈለ? የመጀመሪያው 25%፣ የሁለተኛው 25%። ስለዚህ እዚህ ጋር 5 አለ፣ እዚህ 5 አለ፣ 50% ሆነ ማለት ነው። ከዚህ ጋር የቶፕ ላይ ያሉ 75% እዚህ ድረስ አሉ። ከዚህ ወደዚህ ያለው ደግሞ 25% ስንጨምር 100% ይሞላል ማለት። ስለዚህ 100%ቱን ዳታ 25 ቦታ እንከፍለዋለን። ስለዚህ ይህ ማለት ምን ማለት ነው? ኪዋን ማለት ከዚች ጋር ያለችው ኪዋን እናገኝም ማለት ከዚህ ከኪዋን በታች ያሉት ወይ ደግሞ 25%ቶቹ ዳታ ከኪዋን ያነሱ ናቸው ወደዚህ ያሉት። ኪው2ን ካገኘን በኋላ ከኪው2 በታች ያሉት ወይ ደግሞ ቤሎ ያሉት ያነሱ ናቸው ማለት ነው። ከኪው2 በላይ ደግሞ ያለው ይሄ ኪው2 ማለት ምንድነው? ሚዲያን እንደማለት ነው። ስለዚህ ከሚዲያን እስከ ኪው3 ያለው ምንድነው? ከኪው3 ወይ ደግሞ 75% ዳታ ከኪው3 ያነሰ ነው። ወይም ደግሞ ከኪው3 የመጨረሻው 5% ከኪው3 ይበልጣል እንደማለት ነው። ስለዚህ እዚህ ጋር የመጀመሪያው 25% አለ፣ እዚህ ጋር ሁለተኛው 25% አለ። አራት ቦታ ከፍለን ማለት ነው ዳታውን። እዚህ ጋር ሶስተኛው 25% አለ፣ እዚህ ጋር አራተኛው እና የመጨረሻው 25% አለ። ስለዚህ ያውን እስከዚህ ድረስ 50% ማለት ነው። 50% ማለት ደግሞ ግማሹ ማለት ነው። ለዚህ ሚዲያን ይሆናል ማለት ነው። ይሄኛው ደግሞ 75% ነው። ምን ማለት ነው? 75%ቱ ሩብ ብቻ ነው ማለት ነው የሚቀረው። ስለዚህ ኳርታይል ማለት ይሄ ነው። በዚህ መልኩ ነው ዲፋይን የምታደርጉት። እዚህ ጋር ዲሳይል ፐርሰንታይልም አሉ። ለዛሬ የምናየው ኳርታይል ነው። ኳርታይል ፎር ግሩፕ ዳታ ነው የምናየው። መጨረሻ ላይ ኤክሰርሳይዝ 7.13 እናያለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር አክቲቪቲ 7.13 ያለ እሱን እንሰራለን። አንደኛ ጥያቄ አክቲቪቲ 7.13 አንደኛ ጥያቄ ዱ ዩ ናው ሃው ቱ ካልኩሌት ዘ ኳርታይል ፎር ግሩፕ ዳታ። ከዚህ በፊት ግሩፕ ዳታ ግሩፕ ሳይሆን ማለት ነው ዝም ብሎ ተጽፏል፣ ኦርጋናይዝ ሳይደረግ ማለት ነው። ግሩፕ ተደረገ ማለት ኦርጋናይዝ ሆነ ማለት ነው። ስለዚህ በቀጥታ ሰብስበን የመጣነውን ዳታ ምን እንለዋለን? አንግሩፕ ዳታ ነው። አንግሩፕ ዳታ ኳርታይል ስንፈልግ ምንድነው? ኪውኬ ወይ ደግሞ እዚህ ጋር ኮኤፊሺየንት ነው። ኪውኬ ኢዝ ኢኳል ቱ ዳታው የዳታው ብዛት የለቀምነው የዳታ ብዛት ኦድ ከሆነ ምንድነው የምናደርገው? ኬ ኢንቱ ኤን ፕላስ 1 ኦቨር 4 አድርገን ነው የምንፈልገው። ይሄ ኤን ኦድ ከሆነ የዳታው ብዛት ኪው ይሄ ለግሩፕ ሳይሆን ለግሩፕ ነው። የግሩፕ ድን እናያለን። ኤን ደግሞ ኢቨን ከሆነ የምናደርጋለን ኬኤን ኦቨር 4 ፕላስ ኬኤን ኦቨር 4 ፕላስ 1 ኦቨር 2 ነው የምናደርገው ማለት ነው። ይሄ ኤን ኢቨን ከሆነ ማለት ይሄ ለግሩፕ ዳታ ነው። ለግሩፕ ዳታ ደግሞ ምንድነው የሚሆነው? ይሄ ነው ፎርሙላችን። ይሄ ነው ኪው አይ ወይ ደግሞ ኪው ኬ ቺኬ መሆን ትችላለች። እቺ ምንድነው? ኪው1 ኪው2 ኪው3 ወይ ደግሞ ኪው1 ማለት አፐር ባውንድ ነው፣ አፐር ኳርታይል ነው። ኪው1 ማለት ሎወር ኳርታይል ነው። ኪው3 ደግሞ አፐር ኳርታይል ነው። ኪው2 ሚዲያን ነው ብለናል። ስለዚህ ይሄ ነው ፎርሙላው። ይሄ ምን ያካትታል? ወደፊት እናየዋለን ዝርዝሩ። ነገር ግን ይሄ መጀመሪያ የምንሰራው ኳርታይል ክላሱን ማወቅ አለብን። ግሩፕ ስንል
በክላስ ክላስ 1 ክላስ 2 እያለ እስከተሰጠን ክላስ ድረስ ያለ ነው። ስለዚህ ለምሳሌ ኪዋን ከተባልን ኪዋን የትኛው ግሩፕ ላይ ነው የሚውለው ብለን ማወቅ አለብን። ስለዚህ እሱን ለማድረግ ምን እናደርጋለን? ኪው አይ መጀመሪያ የምናደርገው ኪው አይ ኢዝ ኢኳል ቱ ኤን አይ ወይ ደግሞ አይ ኤን ኦቨር 4 ነው የምናደርገው ማለት ነው። ስለዚህ ለአራት ማካፈል አለብን። ለምንድን ነው ለአራት የምናካፍለው? ኳርታይሉ ስንተኛው ክላስ ላይ ይውላል የሚለውን ለማወቅ ማለት ነው። ይሄንን ካገኘን በኋላ ይሄን አካፍለን ካገኘን በኋላ እዚህ ጋር እንመጣለን። ኪዋን ኢዝ ኢኳል ቱ ይሄ ሎወር ባውንድ ኦፍ ኳርታይል ክላስ። ለምሳሌ ይሄን ስናካፍል ክላሱ ሶስተኛው ላይ ቢሆን የሶስተኛው ክላስ ሎወር ባውንደሪ፣ ምክንያቱም ግሩፕ ዳታ ማለት ለምሳሌ ከ10 እስከ 20 ብንል እንደዚህ ግሩፕ ከ10 እስከ 20 ያሉትን አንድ ቦታ ግሩፕ አድርገን ነው የምናስቀምጠው። ስለዚህ ይሄ የሎወር ባውንደሪ ይሄ ነው፣ አፐሩ ይሄ ነው። ስለዚህ ይሄ 10 አሁን ሎወር ትሆናለች ማለት ነው። ስለዚህ የኳርታይል ክላሱ ሎወር ባውንደሪ ማለት ነው። ኦቨር አይ ኤን ኦቨር 4 ያ ኤን ኦቨር 4 ያው አይ ስንት ነች? 1 ከሆነ 1 2 ከሆነ 2 ማለት ነው። እስከ 3 ነች። አይ የአይ ቫልዩ ኳርታይል 1 ኳርታይል 2 ኳርታይል 3 ነው። ስለዚህ ከ1 እስከ 3 ነው የምትሆነው አይ ማለት ነው። ኦቨር 4 ማይነስ ሲኤፍ ይሄ ደግሞ ከኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ነው ይሄ። ስለዚህ ለግሩፕ ዳታ ኳርታይል ለመፈለግ ግዴታ ኮሙሌቲቭ ፍሪኩዌንሲ መስራት አለብን ማለት ነው መጀመሪያ። ኦቨር ፍሪኩዌንሲ ኦፍ ኳርታይል ክላስ ጂኤፍ ደግሞ የኳርታይል ክላሱ ኮሙሌቲቭ ፍሪኩዌንሲ ነች። እቺ ደግሞ ዘ ሳይዝ ለምሳሌ ከ1 እስከ 5 ብንል ሳይዙ ስንት ነው? 5 ነው። ስለዚህ ይሄንን እናያለን በኤግዛምፕል ስናይ ግልጽ ይሆናል። በጣም ቀላል ነው። እዚህ ጋር ዲዩ ነው ለሚለው ይሄ ነው፣ በቃ ፎርሙላው ይሄ ነው ማለት ነው። ሁለተኛ ጥያቄ ኤክስፕሌን ስቴፕ ቱ ካልኩሌት ኳርታይል ፎር ግሩፕ ዳታ ባይ ጊቪንግ ዩር ኦን ኤግዛምፕል ነው የሚለን። እዚህ ጋር ስቴፑ ምንድን ነው? ለግሩፕ ዳታ ኳርታይል ለመፈለግ ስቴፓችን ምንድን ነው? ስቴፑ የመጀመሪያው ስቴፕ ምን መፈለግ ነው ብለናል? ኮሙሌቲቭ ፍሪኩዌንሲ መፈለግ ነው። ከዛ በኋላ ኮሙሌቲቭ ፍሪኩዌንሲ ከፈለግን በኋላ ምን እናደርጋለን? ኳርታይል ክላሱን እናገኛለን። ቤቱ ፎርሙላ ነው ኳርታይል ክላስ የምናገኘው። ኳርታይል ክላሱን ለማግኘት አይኤን ኦቨር 4 አድርገን ነው ማለት ነው። ኳርታይል ክላስ ካገኘን በኋላ በዚህኛው ፎርሙላ ተጠቅመን ምን እናገኛለን ማለት ነው? አፐር ኳርታይል ወይ ሎወር ኳርታይል የተጠየቅነው መስራት እንችላለን። እዚህ ጋር ዲፋይን ተደርጓል። ምንድነው የሚለው? ጀስት ላይክ ኳርታይል ፎር አን ግሩፕ ዳታ when observation are arranged in increasing order then the value of the divided whole data into 4 equal parts are called quartile for grouped frequency data። ግሩፕ የሆነውን ልክ ከአን ግሩፕ ዳታ ጋር ተመሳሳይ ተቀራራቢ ነው። መጀመሪያ ዳታውን የተሰጠንን ዳታ አራት ቦታ እንከፍለዋለን። ያን አራት ቦታ የከፈሉን የመጀመሪያው ኳርታይል ምንድነው ብለናል? ሎወር ኳርታይል ነው። የመጨረሻው ወይ ደግሞ ኪው3 አፐር ኳርታይል ነው ማለት ነው። ኪው2 ደግሞ ሚዲያን ከሚዲያን ጋር ተመሳሳይ መልስ ነው የምናገኘው። this value donated by q1 q2 q3 it is donated noted that 25% of the data fail below q1 ከq1 በታይ ነው 25% q1ን ካገኘን ከተሰጠን ዳታ ውስጥ 25% ከq1 ያነሰ ነው። 50% of the data fail below q2 ማለት 70% of the data fail below q3 ማለት ነው። ይሄ በኤግዛምፕል የምናየው ነው። እዚህ ጋር በምናይበት ጊዜ ኤግዛምፕል 6 find the quartile of the following grouped ዳታ ነው። ይሄ ግሩፕድ የሆነ ዳታ ነው። ግሩፕ መሆኑን በምናውቅን እዚህ ጋር ለምሳሌ ከመቶ ተፈትነው ቢሆን የተማሪዎች ከ41 እስከ 50 ያመጡ ግሩፕ አድርጋቸው ከ41 እስከ 50 ያመጡትን አንድ ቦታ ስለ 17 ተማሪዎች አሉ። እዚህ ውስጥ አሁን ከ41 እስከ 50 ስንል 50 ያመጣ ሊኖር ይችላል፣ 41 ያመጣ ሊኖር ይችላል፣ 43 42 41 እና 50 ማለት ሁለቱን አካቶ ማለት ነው። ስለዚህ ለእያንዳንዱ ዳታ ግሩፕ አድርጋቸው ማለት ነው። እነዚህ
ተንትነን ከምናስቀምጥ አሁን የ17 እዚህ ጋር አሁን 17 ተማሪ አለ ተብለን ከ41 እስከ 52 እነዚህ ነው እንደዚህ በግሩፕ ባናደርገው ኖሮ ምንድን ነው የሚሆንብን ማለት ነው። ይሄ አሁን ከ41 እስከ 50 ስንል 17ቱንም ልንተነትን ነው ማለት ነው። ወረቀትም ላይበቃን ይችላል የነዚህን ስንሰራ ማለት ነው። ስለዚህ እንዲህ ግሩፕ ማድረጉ የሚጠቅመው ምንድነው? ኦርጋናይዝ የሆነ ዳታ ይኖረናል። ስለዚህ ይሄ የዚህ ዳታ ብዛቱ መጀመሪያ ማወቅ አለብን። ለግሩፕ ዳታ ስንሰራ አሁን ከ41 እስከ 50 ያመጡ 17 ተማሪዎች አሉ ብለን ከ51 እስከ 60 ያመጡ ደግሞ 29 ከ61 እስከ 70 20 ከ71 እስከ 80 12 ከ81 እስከ 90 9 እንደዚህ እያለ። ስለዚህ የተማሪዎቹ ብዛት ለማወቅ ምን ማድረግ ነው ማለት ነው? ይሄንን መደመር ነው ማለት ነው። የዳታውን ብዛት ለማወቅ ሰው ይሄንን ብንደምረው የተማሪዎቹን ብዛታቸውን እናውቃለን። ስለዚህ ስንደምረው 120 ነው የሚመጣው። ይሄንን 17ን 29ን 20ን ስንደምር ስንት ነው የሚመጣው? ይሄ ስለዚህ የመጀመሪያው ስቴፓችን ኳርታይል ለመስራት ዳታ ኮሙሌቲቭ ፍሪኩዌንሲ እናገኛለን። ይሄን ዳታ በዚህ መልኩ ትራንስፖዝ አድርገን እንጻፈው ወይ ደግሞ ገልብጠን ማለት ከ41 እስከ 50 ከ41 እስከ 50 ከ51 እስከ 60 ከ51 እስከ 60 ስለዚህ የምናደርገው ትራንስፖዝ ነው ያደርገው ወይ ደግሞ እንደዚህ አድርጎ ማስቀመጠው እንጂ ራሱን የገለበጠው እስከዚህ ድረስ። ከዛ ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ ሰርቱታል። ኮሙሌቲቭ ፍሪኩዌንሲ ማለት ከሱ በፊት ያሉትን ዳታዎች ጠቅላላ መደመር ከሱ በፊት ያሉትን ፍሪኩዌንሲ ለምሳሌ የክላስ 2 ፍሪኩዌንሲ ብንጠይቅ ኮሙሌቲቭ ፍሪኩዌንሲ ብንጠይቅ የራሱን ፍሪኩዌንሲ እና የመጀመሪያውን ኮሙሌቲቭ ፍሪኩዌንሲ መደመር ነው። 17 ሲደመር 29 46 46 ሲደመር 20 66 66 ሲደመር 12 78 እንደዚህ እያለ ይቀጥላል ማለት ነው። ስለዚህ ኮሙሌቲቭ ፍሪኩዌንሲውን መጀመሪያ ማግኘት አለብን። ኮሙሌቲቭ ፍሪኩዌንሲውን ካገኘን በኋላ ኪዋን የጋ ይውላል። ይሄ ዳታው አሁን 120 ነው ተብለናል አይደል? ስለዚህ ኳርታይል ማለት 4 ቦታ መክፈል ነው። ስለዚህ ይሄንን ለአራት መክፈል አለብን ኮሙሌቲቭ ፍሪኩዌንሲ። ስለዚህ ስንት ይሆናል? ይሄ 30 ነው 30። ስለዚህ የመጀመሪያዎቹ 30 ዳታ ውስጥ ነው ያለው ማለት ነው። ወይ ደግሞ የመጀመሪያዎቹ 30 ዳታዎች ከ25% ውስጥ ነው ያሉት። የመጀመሪያው 25% ውስጥ። ስለዚህ ይሄንን ያው መጀመሪያ የምናደርገው ይሄንን ፎርሙላችን ግን ምንድነው ብለናል? ኪው የተሰጠን ኪው አይ ኢዝ ኢኳል ቱ አይ ኤን ኦቨር 4 አድርገን ነው ምኑን ለማወቅ ነው? ይሄ ኳርታይል ክላሷን ለማወቅ ነው። ለምሳሌ ኪው ዋንን ቢሆን የምንፈልገው ምን እናደርጋለን? ኪው ዋን ኢዝ ኢኳል ቱ አይ ስንት ነች? 1 ታይምስ ኤንስ 120 ቶታል ፍሪኩዌንሲው 120 ሲባዛ 1 ያው 120 ነው ኦቨር 4 እናደርጋለን። ስለዚህ ስንት ይሆናል ማለት ነው? 30 ነው የሚሆነው ማለት ነው። 30 ይሆናል ማለት ነው። ስለዚህ የመጀመሪያዎቹ 30 ዳታዎች ምንድናቸው ማለት ነው? 25% ትናንሽ ቁጥር ሎወር ባውንደሪ ናቸው ማለት ሎወር ኳርታይል ናቸው ማለት ነው። ስለዚህ ያንን ከተጠቀምን በኋላ ፎርሙላችን ይሄ ነው። እዚህ ጋርም ተቀምጧል። ቅድም አክቲቪቲ ስንሰራ ያየነው ኪውኬ ኢዝ ኢኳል ቱ ቢኤል ይሄ ሎወር ባውንደሪ ኦፍ ኳርታይል ክላስ ፕላስ ኬኤን ኤን ኢዝ ዘ ነምበር ኦፍ ኦብዘርቬሽን ኦቨር 4 ማይነስ ፕሪቪየስ ፍሪኩዌንሲ ኦፍ ኳርታይል ክላስ ከኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ኦቨር ፍሪኩዌንሲ ኦፍ ኳርታይል ክላስ ታይምስ አይ ደግሞ ዘ ሳይዝ ኦፍ ዘ ኳርታይል ክላስ ነው። እዚህ ጋር ኬ ማለት ከ1 እስከ 3 ነው። ኪው1 ኪው2 ኪው3 ድረስ ነው የምንፈልገው። ቢኤል ማለት ደግሞ ሎወር ክላስ ሊሚት ኦፍ ኬዝ ኳርታይል ክላስ ይሄ ደግሞ የኳርታይል ክላሱ ምንድነው? ሎወር ሊሚት ወይ ሎወር ባውንደሪ ነው። ኤን ደግሞ ነምበር ኦፍ ኦብዘርቬሽን ነው። ሲኤፍቢ ወይ ደግሞ ሲኤፍ ይባላል ብዙ ጊዜ ምንድነው? ኮሙሌቲቭ ፍሪኩዌንሲ ቢፎር ኳርታይል ክላስ ከኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ነው ማለት ነው። ኤፍኤስ ዘ ነምበር ኦፍ ኦብዘርቬሽን ፍሪኩዌንሲ ኢን ኬዝ ኳርታይል ክላስ አይ ኢዝ ዘ ሳይዝ ኦፍ ዘ ክላስ ኢንተርቫል ነው ማለት ነው። ስለዚህ በዚህ ፎርሙላ መሰረት አሁን ኪዋንን እንኳን ለማግኘት ብሞክር እዚህ ጋር ምንድነው ፎርሙላችን ያለው? ኪው አይ አይደለ? ኪው ኬ ወይ ደግሞ ኪው አይ ማለት ትችላላችሁ። እዚህ ጋር ኮኤፊሺየንቷ ችግር የለውም። ኪው ኬ ኢዝ ኢኳል ቱ ኤል ሎወር ባውንደሪ ፕላስ ኬኤን ኦቨር
4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ ማለት ነው ታይምስ አይ ኦቨር ምንድነው ኤስ ወይ ደግሞ ፍሪኩዌንሲ ኦፍ ኳርታይል ክላስ ማለት ነው። ስለዚህ ኪዋንን አሁን እዚህ ጋር ብፈልግ ኪዋን ኢዝ ኢኳል ቱ የኪዋን ኳርታይል ክላሱ የት ጋር ነው የሚለው ወይ ደግሞ ሎር ክላሱ ስንተኛው ክላስ ላይ ነው የሚለውን ለማወቅ ምን እናደርጋለን? ምንድነው ያለው ኪው ኬ ኢዝ ኢኳል ቱ ኬኤን ኦቨር ምን ብለናል? ኦቨር 4 ነው ያለው። ስለዚህ እዚህ ጋር ኬ ስንት ነች? አሁን ዋን ነው አይደለ? 1 ታይምስ ኤን 120 ለ4 30 ብለናል። ስለዚህ የመጀመሪያዎቹ 30 ዳታዎች ምንድናቸው ማለት ነው? 25% ናቸው ሎር 25%። ነገር ግን ትክክለኛውን ቁጥር እንወቀው ኪዋን። ስለዚህ ይሄ የመጀመሪያዎቹ ተማሪዎች ከ41 እስከ 50 ያመጡት 17 ናቸው። የመጀመሪያዎቹ 30ስ የት ውስጥ ነው የሚገኙት? እዚህ ውስጥ ክላስ 2 ላይ ነው ማለት። ስለዚህ ይቺ ነች ማለት ነው ኳርታይል ክላሳችን ለኪዋን ይቺኛዋ ነች ማለት ነው። ስለዚህ አሁን የዚች ክላስ ሎወር ባውንደሪ ነው ማለት ነው ኤል የምንለው። ስለዚህ 51 ፕላስ ኬ ስንት ነው እዚህ ጋር? ኬ ማለት ደግሞ 1 ማለት ነው። ኬ 1 እየፈለግን ስለሆነ 1 ታይምስ ኤን ደግሞ 120 ለ4 እዚህ ጋር ስናካፍለው ስንት አለን ቅድም? 30 ብለናል። ስለዚህ 30 ሲቀነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ ከኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ እዚህ ጋር ስንት ነው? 17 ነው። የፈርስት ክላሱ ኮሙሌቲቭ ፍሪኩዌንሲ ማለት ነው። ለሰርዱ የሰከንዱ ኮሙሌቲቭ ፍሪኩዌንሲ፣ ለፎርዙ የሰርዱ፣ ለፊፍዙ የፎርዙ፣ የሲክዙ የፊፍዝ ነው እንደዛ ያለ ፕሪቪየስ ነው። ስለዚህ ይሄ 17 ነው ማለት ነው ኦቨር ማይነስ 17 ኦቨር ፍሪኩዌንሲ ኦፍ ኳርታይል ክላስ ደግሞ የኳርታይል ክላሱ ፍሪኩዌንሲ 29። ስለዚህ እቺ 29 ታይምስ እዚህ ጋር ደግሞ አይ ማለት ዘ ሳይዝ ኦፍ ዘ ክላስ ነው። ስለዚህ የዚህ ሳይዝ ክላሱ ስንት ነው? ከ50 ላይ 41 ቀንሰን ምን አንድ እንደምራለን። ምክንያቱም ይሄ ምንድነው ኮንቲኒየስ አይደለም ኮንቲኒየስ እናም ዲስክሪት ብለናል። ይሄ ዲስክሪት ስለሆነ ምንድነው ማለት ነው ከ50 ላይ 41 ቀንሰን አንድ መደመር። ስለዚህ ከ50 ላይ 41 9 ነው። ስለዚህ 10 ነው ማለት ነው። ሶ ይሄንን ስናበዛ ኪዋን እናገኛለን። ኪው2 ቢሆን ደግሞ እዚች ጋር ይቺን 60 ማድረግ ነው። ሶ በዚህ ጋር ኦልሞስት የተሰራ ነው ማየት ትችላላችሁ። ወደሚቀጥለው እናልፋለን። እዚህ ጋር ሌላ ኤግዛምፕል አለ። እሱንና ወደ ኤክሰርሳይዝ እንሄዳለን። ስቴፕ 2 ፋይንድ ኳርታይል ፎር ለግሩፕ ዳታ እንዴት ኳርታይሉን እንፈልጋለን። የመጀመሪያው ስቴፕ ፕሪፔር ኮሙሌቲቭ ፍሪኩዌንሲውን መስራት አለብን። ሁለተኛው ፋይንድ ዘ ክላስ ዌር ዘ ኳርታይል ክላስ ቢሎንግ የት እንደሚገኝ ኳርታይል ክላሱን በዚህ ፎርሙላ ፈልጉ። ኬኤን ኦቨር እዚህ ላይ ያለው ክላስ ማለት እዚህ ላይ ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ማለት ነው። ዩዝ ዘ ፎርሙላ ፎርሙላውን ቅድም ያሳያችሁን ፎርሙላ ትጠቀማላችሁ ማለት ነው። ይሄንን ፎርሙላ ካሳየን በኋላ ኪው1 ኪው2 ኪው3 እንደ ኢንተርኳርታይል ሬንጁን ፈልጉ ይላል። ኢንተርኳርታይል ሬንጅ ከዚህ በፊት ብለናል ነግሬያችኋለሁ። ኢንተርኳርታይል ሬንጅ ኢዝ ኢኳል ቱ ምንድነው ኪው3 ማይነስ ኪው1 ነው ብለናል ማለት ነው። ስለዚህ ሁለቱን ካገኘን ቀላል ነው ማለት ነው። ይሄ ምን ተሰጥቶናል? ኮሙሌቲቭ ፍሪኩዌንሲውን ሰርቶ ሰጥቶናል እዚህ ጋር እንደምናየው። ስለዚህ ይሄ ኮሙሌቲቭ ፍሪኩዌንሲው መጀመሪያ ሲሰጠን ኮሙሌቲቭ ፍሪኩዌንሲ እቺኛዋ ኮለመን አትሰጠንም። እቺኛዋ ኮለመን ስለማትሰጠን ይሄ ነው የሚሰጠን። ኮሙሌቲቭን ለማግኘት መደመር ነው ማለት ነው። የመጀመሪያው ራሱ ነው። ሁለተኛው ግን የመጀመሪያውና ራሱን እንደምራለን። ለሶስተኛው የሁለተኛው ኮሙሌቲቭ ፍሪኩዌንሲ እና የሶስተኛውን ፍሪኩዌንሲ መደመር፣ ለአራተኛው የአራተኛው ፍሪኩዌንሲ እና የሶስተኛውን ኮሙሌቲቭ ፍሪኩዌንሲ እየደመርን እናስቀምጣለን። መጨረሻ ላይ የምናገኘው ኮሙሌቲቭ ፍሪኩዌንሲ ቶታል ፍሪኩዌንሲው ጋር እኩል ነው። ይሄ 100 አሁን የመጨረሻው ክላስ ኮሙሌቲቭ ፍሪኩዌንሲ ነው። ይህንንም ብንደምረው የምናገኘው 100 ነው ማለት። ስለዚህ ኮሙሌቲቭ ፍሪኩዌንሲያችን 100
ቶታል ፍሪኩዌንሲያችን 100 ነው። አሁን ኪዋንን ለመፈለግ መጀመሪያ የምናገኘው ምንድነው ብለናል? ኪዋን ስንተኛው ክላስ ላይ ትገኛለች ማለት ነው። ኳርታይል ክላሱ ስንተኛ ላይ ይገኛል ብለን ነው የምንሄደው። በዚህ ነው የምናገኘው። ኳርታይል ክላሱን ለማግኘት kn ኦቨር 4 አድርገን ነው። አሁን k ስንት ነው? ኪዋንን የምንፈልግ ከሆነ የኪዋን ኳርታይል ክላሷ ስንት ነው ብለን የምንፈልግ ከሆነ አሁን 1 ነች። 1 ታይምስ 100 አይደለ? n 100 ነው። ሶ 100 ኦቨር 4 ማለት ነው። ስለዚህ ስንት ሆነ? 1 ሲባዛ 100 100 100 ሲካፈል ለ4 25 ነው። ስለዚህ የመጀመሪያዎቹ 25 ማለት ነው። ስለዚህ 25 ኮሙሌቲቭ ፍሪኩዌንሲ 25ን የሚያካትትልን ማለት ነው። ይሄ እስከ 21 ያለውን ነው የሚያካትትልን የመጀመሪያው ክላስ። ሁለተኛው ክላስ እስከ 40 ያሉትን ያገናኛል። ከ21 እስከ 40 ከ22 እስከ 40 ያሉትን። ስለዚህ 25 የሚካተተው እዚህ ውስጥ እስከ 40 እስካለው ውስጥ ነው። ስለዚህ ይሄኛው ክላስ ኳርታይል ክላስ ነው ማለት ነው። ኳርታይል ክላስ ነው ማለት ነው። ስለዚህ ኳርታይል ክላሱን ካገኘን በኋላ ኳርታይል 1 2 መስራት እንችላለን። እዚህ ጋር የመጀመሪያው ስቴፕ እንደምታዩት ኳርታይል ክላስ ነው ያገኘው። ኳርታይል ክላሱ ክላስ ሰከንድ ክላስ ነው ማለት ነው። ሰከንድ ክላስ ይሆናል። ስለዚህ እንደዚህ ፎርሙላችን ይሄ ነው አይደል? ቀደም ያለው q1 ወይ ደግሞ ኤኒ ኳርታይል በሎር ባውንደሪ ኦፍ ኳርታይል ክላስ ፕላስ 1 አሁን የq1ን እየፈለገን ስለሆነ እቺ i ቦት k ቦታ 1 ተክቷል ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ ነው ኦቨር ፍሪኩዌንሲ ኦፍ ኳርታይል ክላስ ታይምስ ዘ ሳይዝ ኦፍ ዘ ክላስ ማለት ነው። አሁን ሰብስቲዩት እናደርጋለን። ኳርታይል ክላሳችን ማን ነው ያልነው? ፎርሙላው ይሄ ከሆነ ኳርታይል ክላሳችን ማን ነው? እዚህ ጋር የኪዋን ሰከንድ ክላስ ነው ብለናል። ለዚህ ለኪዋን ኳርታይል ክላሳችን። ስለዚህ የዚች የኳርታይል ክላሷ ሎወር ባውንደሪ ስንት ነው? 151 151 እዚህ ጋር ሰብስቲዩት አደረገ። ያው ኬ አንድ ነው። አንድ እዚህ ጋር ሰብስቲዩት አደረገ። ኤን ደግሞ የዳታው ብዛት of the number of observation 100 over 4 minus quartile class previous cumulative frequency previous to quartile class quartile ክላሳችን ሰከንድ ክላስ ነው ብለናል። ከሱ በፊት ያለው ክላስ ማን ነው? ማለት ክላስ 1 ነው። የክላሷን cumulative frequency 21 ነው። 21 እዚህ ጋር ሰብስቲዩት እናደርጋለን ኦቨር 90። ይሄ ደግሞ የኳርታይል ክላሱ ፍሪኩዌንሲ የኳርታይል ክላሳችን ሰከንድ ኳድራንት ነው። የሱ ፍሪኩዌንሲ ስንት ነው? 19 19 ታይምስ 10 ይሄ ከ150 ላይ 141 ስንቀንስ ይሄ ለምንድን ነው 10 ያደረገው? 141ንም 150ንም ያካትታል እና እነሱ መሀል ያሉ ናቸው ሆል ነምበሮችን ነው የሚይዘው። ስለዚህ 141 142 143 144 የሁለቱ ጫፍና ጫፍ ላይ ያለው የሚቆጠሩ ከሆነ አቀናንሰን ምን ማድረግ ነው? አንድ እንደምርበታለን ማለት ነው። ለዛ ነው 10 ያደርገው። ምክንያቱም 41 ነው 141 ነው 150 ነው ስለሚያካትት። ሶ ኪዋን ይሄን ይሆናል ማለት ነው። ኪዋን ይሄን ነው። በዚህ መልኩ ፎርሙላ ይሄ ይሆናል። ከዛ ይሄንን አቀናንሰን ምን ብለን ስንሰራው 153.11 ይመጣል። ኪውቱንም በተመሳሳይ ሁኔታ እዚህ ጋር ቱ ብቻ ማድረግ ነው መስራት ትችላላችሁ ማለት ነው። እዚህ ላይ እያያችሁት ሂዱ። ኤክሰርሳይሱን ልስራላችሁና በኤክሰርሳይሱ መሰረት ደግሞ እነዚህ ኤግዛምፕል ላይ የተሰሩትን ተመሳሳይ ተቀራራቢ ናቸው ማለት ነው። ኤክሰርሳይዝ 7.13 አንደኛ ጥያቄ the following table gives the amount of time in minute spent on the internet each evening by group of 56 students. let tb the time they spent ነው። ስለዚህ እዚህ ጋር ምንድነው የ56 ተማሪዎች ኢንተርኔት ካፌ ውስጥ ማታ ላይ የሚያጠፉት የዳታ ነው ማለት ነው። ምን ያህል ጊዜ ያጠፋሉ ኢንተርኔት ካፌ ውስጥ ማለት ነው። ስለዚህ የመጀመሪያዎቹ ግሩፖች ምንም ብዙ የማይጠቀሙት 9 ተማሪዎች አሉ። ከ10 እስከ 15 ደቂቃ ያጠፋሉ ማለት ነው። ለምን? ኢንተርኔት ለመጠቀም በአንድ ቀን ነው። በአንድ ቀን ከ10 እስከ 15 በጣም ትንሽ ነው። 9 ተማሪዎች እችን ብቻ ነው የሚጠቀሙት ማለት ነው። 10 ተማሪዎች ደግሞ ከ15 እስከ 20
10 ተማሪዎች አሉ። ከ20 እስከ 25 ደቂቃ የሚጠቀሙ ደግሞ በቀን 18 አሉ። ከ25 እስከ 30 የሚጠቀሙ 10 አሉ። ከ30 እስከ 35 የሚጠቀሙ 9 አሉ ማለት ነው። ስለዚህ አሁን እዚህ ጋር ይህን ግሩፕ ስናይ ክላሱን ስናይ እዚህ ጋር ሌዛን ኦር ኢኳል ቱ ይላል 10ን ያካትታል 15ን ግን አያካትትም። አሁን እንደዚህ ከሆነ መቀነስ እንችላለን ማለት ነው። ቀንሰን ምንም አንደምር እንዲህ ሲሰጠን ይሄ ኮንቲኒስ ዳታ ነው የሚባለው ማለት ነው፣ እንዲህ አይነት ዳታ። ስለዚህ ይሄን ከተሰጠን ምን እናደርጋለን? መጀመሪያ ኮሙሌቲቭ ፍሪኩዌንሲ ማውጣት ነው። ምን ለመፈለግ? ኳርታይል ለመፈለግ። ስለዚህ ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ እንደዚህ እናውጣለን። ይህን ታይም ስፔንት ያደረጉት ይሄ እንደዚህ እንደረድረዋለን። ይሄንን ገልብጠን በዚህ መልኩ ባሮ ጻፍነው ማለት ነው። ፍሪኩዌንሲውም እንደዚህ ተመሳሳይ ነው። 9 10 እንደዚህ አድርገን ጻፍነው። ቶታል ፍሪኩዌንሲው 56 ይመጣል። ኮሙሌቲቭ ፍሪኩዌንሲውን እንደዚህ መደመር ነው። የሰከንዱን ኮሙሌቲቭ ፍሪኩዌንሲ ለማወቅ የፈረስቱን ኮሙሌቲቭ ፍሪኩዌንሲ እና የራሱን ፍሪኩዌንሲ መደመር ነው። ስለዚህ 9 እና 10 19 19 እና 18 37 37 እና 10 47 47 እና 9 56 ይሆናል። ስለዚህ የመጨረሻው ኮሙሌቲቭ ፍሪኩዌንሲ ከቶታል ፍሪኩዌንሲው ጋር እኩል ነው። ስለዚህ ይሄንን ካደረግን ፎርሙላችን ይሄኛው ነው። QI is equal to lower boundary of quartile class plus I over n ወይ ደግሞ ቺ ማለት ከ1 እስከ 3 ነው የምትሆነው I n over 4 minus CF over frequency of quartile class times the size of the class ነው። እዚህ ጋር CF cumulative frequency previous to quartile class ነው። ለምሳሌ የኪዋንን ለመስራት ብናስብ ኳርታይል ክላሱ ይገኛል ብለን ብንሰራ እዚህ ጋር ምን ብለናል? q1 is equal to in over 4 እዚህ ጋር i ቦታውን 1 ስለሆነ 1 ተካለን። n ደግሞ 56 ነው ቶታል ፍሪኩዌንሲው ወይ ደግሞ ነምበር ኦፍ ኦብዘርቬሽን ማለት ነው። ስንት ነው? 56 56 ሲባዛ 1 56 ሲባዛ 1 ስንት ነው? 56 ነው። 56ን ለ4 ስንት ይመጣል? 14። ስለዚህ የመጀመሪያዎቹ 14 ተማሪዎች ናቸው ማለት ነው። አሁን ኳርታይል 1 የምንላቸው ስለዚህ እቺ 14 ይጋት ትገኛለች። እዚህ ጋር የመጀመሪያዎቹ ወይ ደግሞ በጣም ዝቅተኛው ታይም ኢንተርኔት ካፌ ውስጥ የሚያሳልፉ ተማሪዎች የመጀመሪያዎቹ 9 ናቸው። እኛ ግን አሁን 14 የት ውስጥ ነው የሚካተተው ማለት ነው? ሰከንድ ኳርታይል ላይ ነው የሚካተተው እንደምታዩት ሰከንድ ኳርታይል። ስለዚህ አሁን ኳርታይል ክላሳችን ምክንያቱም ኮሙሌቲቭ ፍሪኩዌንሲው ስንት ነው? ከ10 እስከ 19 ያሉት እዚህ ውስጥ ናቸው የሚካተቱት። እዚህ ጋር እንደምናየው ከ9 እስከ 9 ያሉት ክላስ 1 ላይ ነው። የመጀመሪያዎቹ ደግሞ ከ14 ተማሪዎች የት ውስጥ ነው የሚገኙት? ክላስ 2 ውስጥ ነው የሚገኙት። ስለዚህ ክላስ 2 ውስጥ ነው ማለት ነው። ስለዚህ ኳርታይል ክላሳችን ክላስ 2 ነው ማለት ነው። ስለዚህ the second class is quartile class ነው ማለት ነው። ፎርሙላችን ይሄ ነው። ስለዚህ ሰከንድ ክላስ አሁን ኳርታይል ክላስ እንለዋለን ማለት ነው። ስለዚህ የኳርታይል ክላሱ ሎወር ባውንደሪ ማለት ነው ኤል ማለት የኳርታይል ክላሱ ሎወር ባውንደሪ ፕላስ አይኤን ያው አይ አሁን 1 ነው የምትሆነው ኤን ደግሞ 56 ነው 56 እናደርጋለን ማይነስ ሲኤፍ ይሄ ደግሞ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ። ኳርታይል ክላሱ ይሄ ነው። የዚህ ክላስ ፕሪቪየስ ክላሱ ማን ነው? ከሱ በፊት ያለው ክላስ 1 የክላሷን ኮሙሌቲቭ ፍሪኩዌንሲ ማለት ነው። ኮሙሌቲቭ ፍሪኩዌንሲው 9 ነው። 9 ሰብስቲቱት እናደርጋለን። እዚህ ጋር the size of the ክላስ የክላሱ እዚህ ጋር ከ10 እስከ 15 ማለት ነው። 10 less than or equal to t less than 50 ማለት ከ10 እስከ 15 ነው። 10ን ያካትታል 15ን ያካትታል። ስለዚህ እንደቀድሞ አሁን አንድ ጨምረን ማለት ስለዚህ ከአፐሩ ላይ ሎወሩ ከአንደኛው ላይ ለምሳሌ ከ35 ላይ 30 ስንቀንስ 5 ነው። ከ25 ላይም 20 ብንቀንስ ክላሳቸው የሁሉ ተመሳሳይ ነው ክላስ ግሩፕ ስናደርግ ማለት ነው። ስለዚህ እንደቀድሞ አሁን ቅድም ስታቲክ ዳታ ቢሆን ኖሮ ምን እናደርጋለን? አንድ እንደምርበት ነበር ከቀነስን በኋላ። አሁን ግን ምንም አንደምርም ምክንያቱም የመጨረሻዋን አፐር ባውንደሪውን አያካትትም ስላለን ማለት ላይ ከ15 ላይ 10 5 ስለዚህ ኤች ስንት ነው ማለት ነው? 5 ነው። ሶ እዚህ ጋር
ሎወር ባውንደሪ ኦፍ ኳርታይል ክላስ ሎወር ባውንደሪ 15 ነው። 15 እዚህ ጋር ሰብስቲቱት እናደርጋለን። እዚህ ጋር አይ 1 ነው፣ ኤን ደግሞ 56 ነው። 56 ሲባዛ በ1 56 ነው ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ኳርታይል ክላስ 9 ነው። 9 እዚህ ጋር ሰብስቲቱት እናደርጋለን። ኮሙሌቲቭ ፍሪኩዌንሲ ኦፍ ኳርታይል ክላስ ማለት ነች እቺ። ስለዚህ ኳርታይል ክላሳችን ሁለተኛው ክላስ ነው። ስለዚህ የሱ ፍሪኩዌንሲ ኮሙሌቲቭ ፍሪኩዌንሲ ሳይሆን ፍሪኩዌንሲ የኳርታይል ክላሱ ፍሪኩዌንሲ 10 ነው ታይምስ ኤች 5 ነው ብለናል። 5 ሰብስቲቱት እናደርጋለን። ስለዚህ ይህንን አካፍለን ቀንሰን አባዝተን ለ10 ስናካፍል 2.5 ነው። 15 እና 2.5 17.5። ስለዚህ ኳርታይል ፈርስት ኳርታይል ኢዝ 17.5። ይሄ ማለት ምንድነው? ማለት 25% ተማሪዎች አሁን ከ56ቱ 25% ተማሪዎች ከ17.5 በታች ነው የሚጠቀሙት ማለት ነው። ደቂቃ ነው ለኢንተርኔት የሚያጠፉት በቀን። አሁን 25% የመጀመሪያው 25% ማለት ነው። በዚህ መልኩ ኪው ዋንን ሰርተን ጨርሰናል። ኪው ቱን ደግሞ ለመስራት አሁንም መጀመሪያ ኪው ቱ ስንተኛው ክላስ ላይ ያርፋል የሚለውን እንሰራለን። እሱን ልክ እንደዚህ ቅድም እንደሰራ ነው። ፎርሙላችን አይ ኤን ኦቨር 4 ነው። አይ አሁን ስንት ነች? 2 ነች። ኤን ደግሞ 56። ስለዚህ 56 2 ሲባዛ 56 ሲካፈል ለ4 ይሄ ለሁለት እዚህ ጋር ማቃለል አለብን። እቺን ለሁለት እቺ 2 ነች እዚህ ጋር። ስለዚህ 56ን ለ2 28 ማለት ነው። ስለዚህ የመጀመሪያዎቹ 28 ተማሪዎች ናቸው ማለት ነው ኪውቱ ወይ ደግሞ ሚዲያን እንደማለት ነው። ስለዚህ 28 ተማሪዎቹ የጋኑ እስከዚህ ያሉት የመጀመሪያዎቹ 19 ናቸው። ኮሙሌቲቭ ፍሪኩዌንሲ መጀመሪያ የምንሰራው ለዛ ነው። ስለዚህ የመጀመሪያዎቹ 19 ተማሪ የመጀመሪያዎቹ 28 ተማሪዎች የት ውስጥ ነው የሚገኙት ማለት ነው? እዚህ ውስጥ ነው እስከ 37 እዚህ ጋር እስከ 19 ነው። ከ20 እስከ 37 ያሉት ደግሞ 28ቱ እዚህ ውስጥ ነው የሚካተተው ማለት ነው። ስለዚህ ሰርድ ክላስ ላይ ነው ማለት ነው። የሰከንድ ኳርታይል ክላሳችን ሰርድ ክላስ ላይ ነው የሚገኘው ማለት ነው። በዚህ ፎርሙላ እንጠቀም። አሁን ኳርታይል ክላሳችን ሰርድ ክላስ ነው። እዚህ ጋር የዚህ ክላስ ሎወር ባውንደሪ ከ20 እስከ 25 ነው የሚለው ሎወር ባውንደሪ 20 ነው ማለት። ስለዚህ ኤል ቦታ 20 እንተካለን። እዚህ ጋር ያው አይ ስንት ነው አሁን 2 ነው አይደለ? 2 ሲባዛ ኤን ስንት ነው? 56 2 ሲባዛ 56 112 ይሆናል ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ የዚህ ኳርታይል ክላስ ኪው2 ኳርታይል ክላሳችን ሰርድ ክላስ ነው። ስለዚህ ከሱ ፕሪቪየስ የሰርድ ክላስ ፕሪቪየስ ማለት ሰከንድ ክላስ ነው። የሰከንድ ክላሱ ኮሙሌቲቭ ፍሪኩዌንሲ ደግሞ ስንት ነው? 19 ነው። ማይነስ 19 ኦቨር የኳርታይል ክላሱ ፍሪኩዌንሲ ማለት ነው። ኤችኤፍ የኳርታይል ክላሱ ፍሪኩዌንሲ እንደምናየው 18 ነው። ኦቨር 18 እንላለን። ይህንን አካፍለን ቀንሰን አባዝተን ለ18 ስናካፍል 2.5 እናገኛለን። 20 እና 2.5 22.5 ይሆናል ማለት ነው። በዚህ መልኩ ኪው2 መስራት ትችላላችሁ። ኪው3ንም በተመሳሳይ ሁኔታ መጀመሪያ የምንሰራው ስንተኛው ኳድራንት ላይ ስንተኛው ክላስ ላይ ነው ኳርታይል ክላሱ የሚገኘው ብለን መጀመሪያ በኪው አይ ኢዝ ኢኳል ቱ አይ ኤን ኦቨር 4 አድርገን ነው የምናውቀው ኳርታይል ከሆነ ማለት ነው። ስለዚህ እዚህ ጋር አይ አሁን ስንት ነው? 3 ሲባዛ 56 168 ነው። ለ4 ስናካፍለው 168ን 42። ስለዚህ የመጀመሪያዎቹ 42 ተማሪዎች 25 የሶስተኛውን 25% ወይ ደግሞ 75% ናቸው ማለት ነው ከኪው3 በታች የሚሆኑት። ስለዚህ ይሄ 40 የመጀመሪያዎቹ 37 ተማሪዎች የመጀመሪያዎቹ 42ቱ የጋን የሚካተተው ማለት ነው እዚህ ላይ ስንተኛው ክላስ ላይ? ፎርዝ ክላስ ላይ ማለት ነው። ስለዚህ ፎርዝ ክላስ ኢዝ ዘ ኳርታይል ክላስ ፎር ኪው3 ማለት ነው። ስለዚህ ፎርሙላችን ይሄ ነው። አሁን እቺኛዋ ነች ማለት ነው ኳርታይል ክላሳችን። ስለዚህ ኤል ስንት ይሆናል ማለት ነው? 25። ይሄ ደግሞ ያው አይ ስንት ነው? አሁን 3 ነው። 3 ታይምስ ኤን ደግሞ 56 ነው። 56 ሲባዛ በ3
168 ይመጣል ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ የኳርታይል ክላሱ ፕሪቪየስ ፍሪኩዌንሲ ማለት ነው። ፕሪቪየስ ኮሙሌቲቭ ፍሪኩዌንሲው የኳርታይል ክላሳችን አራተኛው ነው ብለናል። ከአራተኛው በፊት ያለችው ክላስ ሶስተኛው ነው። ስለዚህ የሶስተኛው ክላስ ኮሙሌቲቭ ፍሪኩዌንሲ ደግሞ እንደምናየው 37 ነው። ስለዚህ ማይነስ 37 ኦቨር 10 ታይምስ 5 ማለት ነው። ሶ ይህንን እንትን ስንለው 2.5 ነው አሁን የሚመጣው። ይህን አካፍለን ለ4 37 ቀንሰን ለ10 አካፍለን በ5 እናበዛው 2.5 ነው። 25 እና 2.5 ስንት ይመጣል? 27.5 ማለት ነው። ስለዚህ ኪው3ንም ለአንደኛው ጥያቄ በዚህ መልኩ መስራት ትችላላችሁ። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ምንድነው የሚለው? ፋይንድ ኪው1 ኪው3 ኪው2 እና ኪው3 ፎር ዘ ፎሎዊንግ ዳታ ኢት ኢዝ ዲስትሪቢዩሽን ኦፍ ማርክ ኦብቴንድ ባይ ማቴማቲክስ ኤግዛም አውት ኦፍ 50። ይሄ እዚህ ጋር የተዘረዘረው የማቴማቲክስ ከ50 ተፈትነው ከ30 እስከ 32 ያመጡ ተማሪዎች 12 አሉ። ከ33 እስከ 35 18 አሉ። እዚህ ጋር አሁን ከ30 እስከ 32 ስንል ግሩፕ ስናደርግ 30ንም 32ን የሚያካትታል እንደገና እዚህ ማለት ያለውን 31ን የሚያካትታል ማለት ነው። እንደዚህ አድርጎ አስቀምጣለን። ስለዚህ የመጀመሪያው ስቴፓችን ኳርታይሎቹን ከኪው1 እስከ ኪው3 ያለውን ስሩ ነው። ስለዚህ እሱን ለመስራት መጀመሪያ ኮሙሌቲቭ ፍሪኩዌንሲውን መስራት አለብን። ኮሙሌቲቭ ፍሪኩዌንሲውን እንደዚህ በዚህ መልኩ አስቀምጠን ከዛ በኋላ በዚህ ፎርሙላ ተጠቅመን ከኪው1 እስከ ኪው3 ያለውን መስራት እንችላለን። መጀመሪያ ኪው1ን ለመስራት ምንድነው የምናደርገው? ኳርታይል ክላሱን ማወቅ አለብን። ኳርታይል ክላሱን ለማወቅ ደግሞ በዚህ ፎርሙላ ነው የምንጠቀመው። ይሄ ኤን 72 ስለሆነ 72 ሲባዛ 1 72ን ለ4 ስናካፍለው 18። ስለዚህ የመጀመሪያዎቹ 18 ዳታዎች ምንድናቸው ማለት ነው? ከኪው1 በታች ናቸው ማለት ነው። ስለዚህ ይሄ ኪው18 የመጀመሪያዎቹ 12 ክላስ 1 ውስጥ ነው የሚገኘው። ክላስ ውስጥ 18 የሚገኘው ክላስ ውስጥ ነው። እስከ 30 ያሉት ከ13 እስከ 30 ያሉት የት ነው የሚገኙት? ክላስ 2 ላይ ነው። ስለዚህ እቺ ክላስ 2 አሁን ምንድነው ማለት ኳርታይል ክላሳችን ነው ማለት ነው። So second class is quartile class for ኪው1 ማለት ነው። ስለዚህ ፎርሙላችን ይሄ ነው። ስለዚህ ኪው1 ኳርታይል ክላስ ከሆነች የዚች ክላስ ሎወር ባውንደሪ 33 ነው። ስለዚህ 33 ሲደመር እዚህ ጋር 72 ሲባዛ በ1 72ን ሲካፈል 4 ሲቀነስ 12 ሲካፈል 18 ሲባዛ በ3 ስናደርገው 1 ነው የሚመጣው። ምክንያቱም 72 ለ4 18 ነው። ከ18 ላይ 12 ስንቀንስ ስንት ነው? 6 ነው አይደል? 6 ነው። 6 ነው። ከ6 ሲባዛ 6 ሲባዛ 3 6 ሲባዛ 3 18 18 ለ18 1 ነው። 1 ሲደመር 33 34 ይመጣል ማለት ነው። ስለዚህ ኪው1 34 ይሆናል ማለት ነው። ኪው2ንም በተመሳሳይ ሁኔታ ነው የምናገኘው። መጀመሪያ ስንተኛው ክላስ ላይ ይገኛል ኳርታይል ክላሱ የሚለውን ለማወቅ በዚህ ፎርሙላ ተጠቅመን ስንሰራ ኳርታይል ክላሱ 36 ላይ ነው። 36 ማለት ደግሞ እስከዚህ እስከ 30 ያሉት ናቸው። እስከዚህ ደግሞ ስንት ናቸው? እስከ 46 ያሉት። ስለዚህ ከ31 እስከ 46 ማለት ነው። ስለዚህ 36 እዚህ ውስጥ ነው የሚካተተው። ስንተኛው ኳድራንት ላይ? ሰርድ ኳድራንት ላይ። ስለዚህ ኪው3 ሰርድ ኳድራንት ላይ ነው የሚገኘው ማለት ነው። ስለዚህ ኳርታይል ክላሳችን ሰርድ ክላስ ነው ማለት ነው። ስለዚህ አሁን በዚህ ፎርሙላ ተጠቅመን ስንሰራ ኪው2 ኢዝ ኢኳል ቱ የሰርድ ኳድራንቱ ሎወር ባውንደሪ 36 ነው ኢንቱ ፕላስ ኢንቱ ያው አይ2 ስለሆነ 2 ታይምስ ኤን ደግሞ 72 ነው። 2 ታይምስ 72 144 ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ ከኳርታይል ክላስ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ስንት ነው? ከሰርድ ክላስ ፕሪሲዲንግ ክላስ ማለት ነው ሰከንድ ነው። የሰከንዱ ኮሙሌቲቭ ፍሪኩዌንሲ ማለት ነው ይችኛው። ስለዚህ 30 ማለት ነው። 30 ኦቨር ፍሪኩዌንሲ ኦፍ ኳርታይል ክላስ። ኳርታይል ክላሳችን ሰርድ ላይ ነው የሚገኘው ብለናል። የሰርድ ክላስ ኮሙሌቲቭ ፍሪኩዌንሲ ሳይሆን ፍሪኩዌንሲው ስንት ነው? 16 ነው። 10 ኦቨር 16 እናደርጋለን ታይምስ the size of the class ስንት ማድረግ ነው? መቀነስ ከ32 ላይ ወይ ከአንዱ ክላስ ላይ
አፐር ባውንደር ከአፐር ባውንደሪ ላይ ሎወሩን መቀነስ ነው። ከ32 ላይ 30 2 ነው። ነገር ግን 30ንም 32ንም ስለሚያካትት ወይ 33ንም 35ንም ሌሎቹም ስለሚያካትት አንድ እንጨምራለን ማለት ነው። አሁን 30 ብለን 31 31 32 ሶስት ናቸው ማለት ነው። ስለዚህ ሳይዙ 3 ነው። በ3 እናበዛለን። ግን ይህንን አካፍለን ቀንሰን አካፍለን ለ3 ስናበዛው 1.125 ይመጣል። 36 እና 1.125 37.125 ወይ ደግሞ 1.3 ማለት ትችላላችሁ ማለት ነው። ስለዚህ ሚዲያኑ አሁን ይሄ ነው ወይ ደግሞ ኪው2 ማለት ነው። ኪው3ንም ለመስራት በተመሳሳይ ሁኔታ በዚህ ነው የምንሰራው። ያው እዚህ ጋር አይ ስንት ነው? 3 ሲባዛ 72 216 ነው። ለ4 ስናካፍለው 54። ስለዚህ ይሄ እዚህ ኮሙሌቲቭ ፍሪኩዌንሲ የሚገኝበት ውስጥ ነው ኳርታይል ክላሱ የኪው3 ማለት ነው። ስለዚህ ይሄ ኪው3 ስናይ አሁን እዚህ ጋር 54 ኮሙሌቲቭ ይሄ መጀመሪያዎቹ ስንት ማለት ነው? 46 ነው። ስለዚህ ከ46 ያሉትን የሚያካትተው የመጀመሪያዎቹን 46 ተማሪዎች ማለት በምንድነው እንትን ያለው በውጤታቸው መሰረት ማለት ነው። እስከ 54ን የሚያካትተው ከ47 እስከ 58 ያለው ውስጥ ነው ማለት ነው 54 የምትገኙ። ስለዚህ ስንት ነው ማለት ነው? ፎርዝ ኳድራንት ነው ማለት ነው። ፎርዝ ኳድራንት ላይ ነው ኪው3 የሚገኘው። ስለዚህ በዚህ ፎርሙላ ተጠቅመን አሁን ኳርታይል ክላሳችን ካገኘን የኳርታይል ክላሱን ሎወር ባውንደሪ መውሰድ ነዋል ኤልን ቦታ። ስለዚህ ኤል ስንት ሆናለች? 39 ሲደመር እዚህ ጋር አይ ስንት ነች? 3 ነው። 3 ሲባዛ 72 216 ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ኳርታይል ክላስ ደግሞ ስንት ነው? የኳርታይል ክላሱ ፎርዝ ክላስ ላይ ነው ያለው። ስለዚህ ከሱ በፊት ያለችው ክላስ ደግሞ 3 ነው። የክላስ 3 ኮሙሌቲቭ ፍሪኩዌንሲ ማለት ስለዚህ 46 ማለት ነው። ይህንን ስናቀናንስ ስንለው ስንት ነው የሚመጣው? ይሄ ያው እንደምንቀድም እዚህ ጋር ስናካፍል እንደምለው 246 ለ4 54 ነው። ከ54 ላይ 46 ስንቀንስ 8 ነው አይደለ? ስለዚህ 8 ሲባዛ 3 24 24 ለ12 2 ማለት ስለዚህ 39 እና 2 41። ስለዚህ ኪው3 ስንት ነው ማለት ነው? 41። ይሄ ማለት ምንድነው? 75% ወይ ደግሞ 75% ዳታ ከ41 ያነሰ ነው ማለት ነው። 25% ዳታ ደግሞ ከ41 የበለጠ ነው ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። ይህን ከሰራን በኋላ ምን አለን እዚህ ጋር from the above data if the student in the top 25 are to be rewarded certificate what is the minimum mark for certificate ነው። እዚህ ጋር የመጀመሪያዎቹን ቶፕ ማለት 25% ያመጡትን ቶፖቹን እንሸልም ብንል ማለት አሁን እዚህ ጋር ከተሰጠን ዳታ ማለት ነው 25% የመጀመሪያዎቹ 25 ወይ ደግሞ የመጨረሻው 25% ከፍተኛ ውጤት ያመጡት ማለት ከፍተኛ ውጤት ያመጡት 25% ማለት ቶፕ ላይ ያሉት ማለት ነው። ይሄ ማለት ኦልሞስት 40 ቤት ውስጥ የገቡት እንደማለት ነው። ስለዚህ የመጨረሻው ከፍተኛ ውጤት 25% ያመጡ ተማሪዎች እቺ እሱን ነው የምትይዘልን ባይዘው እቺ ኪው3 አሁን እዚህ ጋር ይሄንን ስናይ ኳርታይል ሲከፋፈል እንደዚህ ነው። ለአራት ስናካፍል ኪው1 እዚህ ጋር ቢሆን ኪው2 እዚህ ጋር ቢሆን ሚዲያን ማለት ነው። ኪው2 እቺ ኪው2 ነች። ኪው3 ደግሞ እዚህ ጋር አሁን ኪው1 ማለት ከኪው1 በታች ያሉ ዳታዎች ከኪው1 ያነሱ ናቸው። ኪው1ን አሁን ለምሳሌ እዚህ ጋር 34 አለ ኪው1 34 ነው። ስለዚህ ከመጀመሪያዎቹ 25% ዳታዎች ውስጥ ትልቁ ማን ነው ማለት ነው? 34 ነው ማለት ነው። ለዚህ ዳታ ከዚህ በታች ያሉ ከ25%ቱ ማለት ነው ከ34 በታች ነው ያመጡት ማለት ነው። ይሄ ደግሞ ኪው2 ስንል ኪው2 ለምሳሌ አሁን እዚህኛው ላይ ያመጣ ነው ስንት ነው? 37.125 ነው። ከዚህ በታች ያሉ ዳታዎች በሙላ ከዚህ በታች ያነሰ ነው ያመጡት።
ኪው3 ስንል ደግሞ ኪው3 ስንል የመጀመሪያዎቹ 75 ዳታዎች ከኪው3 ያነሱ ናቸው። ከኪው3 ያነሱ ናቸው 75%። የመጨረሻው 25% ግን ወደዚህ ያለችው ከኪው3 የበለጠች ነች ማለት። ስለዚህ እዚህ ላይ ዲፔንድ ሆነን አሁን እዚህ ጋር ኤ ላይ ተጠይቅነው እንዴ from the above data if the student in the top 25 are to be reward certificate ከፍተኛ ውጤት 25% ማለት 25% ተማሪዎች ከፍተኛ ያመጡትን ለመሸለም ተፈለገ። ስለዚህ ዝቅተኛዋ ስንት ነች? ዝቅተኛው አሁን እዚህ ጋር ምን አለ ኪው3 እንደማለት ማለት ቶፕ ማለት የመጨረሻ እዚህ ጋር ኪው3 ይቺ ነች ኪው3። አሁን ከኪው3 ወደዚህ ያሉት ወደ ታች ያሉት ወይ ደግሞ 75% ዳታው ከኪው3 ያነሰ ነው። ከኪው3 ወደ ላይ ያለው አባባ ያለው 25%ቱ ከኪው3 ይበልጣል ማለት ነው። ስለዚህ አሁን ለዚህ ዳታ እዚህ ጋር ቶፕ ላይ ያሉት 25% ያመጡት ከኪው3 በላይ ያሉት ናቸው። ስለዚህ ዝቅተኛዋ ማነች ማለት ነው? ኪው3 ነች። ለ25%ቱ ዝቅተኛ ትንሽ ማለት ለ25%። ስለዚህ ኪው ወይ 42 ወይም ደግሞ ኪው3 ማለት ነው። እዚህ ጋር 42 ሳይሆን 41 ነው። ስለዚህ 41 ነው ወይ ደግሞ ኪው3 ማለት ነው። አሁን ደግሞ እዚህ ቢ ላይ if the student those score are bottom 25 የመጀመሪያዎቹ 25 ወይ ደግሞ ከ25% በታች ያሉት ማለት ነው of the mark are considered as failure then the maximum failing mark ስንት ነው? ይሄ ደግሞ የመጀመሪያዎቹ 25% የሚወርቁ ተማሪዎች ዝቅተኛ ያመጡት 25% ተማሪዎች አሁን ከ56ቱ ከ50ዎቹ 25%ን ማውጣት ማለት ነው። እነዚህ ጠቅላላ ስንት ነው ብለናል? 72 ናቸው። 72ን ለ5% ማለት ኦልሞስት ወደ 18ቱ ማለት 18 ተማሪ ይወድቃል ማለት ከ72ቱ። ስለዚህ ዝቅተኛ ያመጡት 25% ተማሪዎች ማለት ነው ሊወርቁ ቢሆን እና ማክሲመም ነጥቡ ማን ነው? ማክሲመም ፌሊንግ ማርክ ትልቅ ነጥብ ይዞ የወደቀው ማለት ነው። ስለዚህ እዚህ ጋር ይህ ምን ብለናል? ከኪዋንን አገኘን እንበል። ኪዋን ለምሳሌ እዚህ ጋር ያገኘው 34 ናቸው። ከዚህ በታች ያሉት 25%ቱ ተማሪዎች ማለት ዝቅተኛ ውጤት ያመጡ 25 ተማሪዎች ምንድናቸው ማለት ነው? ነጥባቸው ከ34 በታይ። ይሄ ማለት ምን ማለት ነው? ከፍተኛው ማን ነው ማለት ነው? ለ25%ቱ ለመጀመሪያው 25% 34። ስለዚህ የሚወድቁት 25% ናቸው ተብሏል። ከፍተኛ ነጥብ ይዞ የወደቀው ተማሪ ማን ነው ማለት ነው? ኪዋንን ያመጣው። ስለዚህ 34 ኪዋን ነው ማለት ነው። ይሄን ኤክሰርሳይዝ በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ዲሳይል ፎር ግሩፕ ዳታ እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም